We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብሯን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። እናም ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። የሚካኤል አርቴታን ፕሬስ ኮንፈረንስ እንቃኛለን። ሚካኤል አርቴታ ከክሪስታል ፓላሱ የኤምሬትስ የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አስቀድሞ ትናንትና ከሰዓት በኋላ ከጋዜጠኞች ጋር ቆይቶ አድርጎ ነበረ። እናም ኢች ወርድ ይሄን ነገር ለእናንተ እናስቃኛቸዋለን። ሚካኤል አርቴታ ምን አለ? ስለ ብዙ ጉዳዮች ሀሳቡን ሰጥቷል። ከአትሌቲኮ ማድሪዱ ጨዋታ በኋላ ስላለ የቡድን ዜና፣ ከጉዳት የሚመለስ ተጫዋች ስለመኖሩና ጉዳት ያስተናገደ ተጫዋች ስለመሆኑ ተጠይቋል። የቼልሲን ሪከርድ ስለመስበርም ተጠይቋል። 15 ጎሎች ብቻ ስለተቆጠረበት የቼልሲ አስገራሚ ቡድን እና ያን ሪከርድ መስበር ስለመቻላቸውም ተጠይቆ ነበር። ኤብሬች ኢዜ ከቀድሞ ቡድኑ ጋር ይጫወታል። ስለዚህም ጉዳይ እንዲሁ አጽንኦት ሰጥቶ መናገር ይችላል። ኤብሬች ኢዜ እንዴት መጫወት ስላለበት ጉዳይ እንዲሁም ስለ ማቴታ ወቅታዊ ብቃትና እንዴት ማቆም እንደሚቻል ማቴታን ማስገንዘብ ይችላል። በጣም ኢንተረስቲንግ ጉዳይ አንስቷል። ማቴታ እንዴት ማቆም እንደሚቻል ማለት ነው። ቪክተር ዮኬሬሽ ጎል ካስቆጠረ በኋላ መልበሻ ክፍሉ ስለነበረው ስሜትም ተጠይቆ ነበር። ከአትሌቲኮ ማድሪዱ ጨዋታ በኋላ ማለት ነው። የቆመ ኳስ ፐርፌክሽናቸው እንዴት እንደመጣ የቆመ ኳስ መቼ አስፈላጊ እንደሆነ እንደተረዳና መቼ ለመጀመሪያ ጊዜ ማጤን እንደጀመረ እንዲሁ ጠይቆት በጣም አስፈላጊ ጉዳይ መልሷል። በዋንጫ ፉክክር ውስጥ የኤምሬትስ ስታዲየም ድባብ ምን እንደሚሰጣቸው እንዲሁ ከተነሳው ጥያቄዎች ውስጥ እንደ አንዱ ነበር። ስለ ራይስ የቆመ ኳሶችን መምታትና ስለ ራይስ የዘንድሮ ውድድር ዓመት የፖዚሽን አዌርነስም እንዲሁ ተጠይቆ ምላሹን መስጠት ችሏል። ሚካኤል አርቴታ ማለት ነው። ከክፍት ጨዋታ አንድ ጎል ብቻ ነው አርሰናል የተቆጠረበት። ስለዚህ ጉዳይም ተጠይቆ መልሷል። የአርሰናል ስብስብ ከሰሞኑ የራት ፕሮግራም ነበረው። ስለዚህ ራትም እንዲሁ ሚካኤል አርቴታ ምላሹን መስጠት ችሏል። አጠቃላይ ሚካኤል አርቴታ በፕሬስ ኮንፈረንሱ ምን ተናገረ፣ ምን ሳለ፣ ምን አነሳ፣ ኢች ወርድ ለእናንተ የምናስቃኛችሁ ይሆናል ማለት ነው። አብራችሁን ስለምትቆዩ ደግሞ ሁልጊዜ እንደምታደርጉን ላይክ አድርጋችሁ ቪዲዮን ስለምትጀምሩ ከልብ እናመሰግናለን። የመድፈኞቹ ቤተሰቦች ሚካኤል አርቴታ ምን አለ መለሳለሁ። እናንተ የመሸጋገሪያ ሙዚቃው እስኪሄድ ድረስ ላይክ እና ሰብስክራይብ ማድረጋችሁ አይለይ። ሚካኤል አርቴታ ጋዜጣዊ መግለጫውን የጀመረው ከአትሌቲኮ ማድሪድ ጨዋታ በኋላ በቅርብ ቀናት ውስጥ የተከሰተ አዲስ የጉዳት ዜና እንዳለ ነበር ጋዜጠኞቹ የጠየቁት። እናም ሚካኤል አርቴታ ያልተጠበቀውን ነገር ነው መናገር የቻለም። ብዙም ባይሆንም ቢጋቢ ከአትሌቲኮ ማድሪድ ጨዋታ ጋር በጉዳት እንደወጣና እስካሁን ምንም አይነት ልምምድ እንዳልሰራ ነው መናገር የቻለ። በሚቀጥሉት 24 ሰዓት ውስጥ አዲስና የሚሻሻል ነገር እንዳለ አላቅም፣ ግን ቅዳሜና እሁድ እንደሚገኝና እንደማይገኝ ለማወቅ በዊክንድ ማለት ነው በጨዋታው በውድድር ጨዋታ እንደሚገኝና እንደማይገኝ ለማወቅ መመልከት አለብን ብሏል። እንግዲህ ጋዜጣዊ መግለጫውን የሰጠው ትናንትና እንደሆነ ይታወቃል፣ ትናንትና ምሽት። ስለዚህ ዛሬ ተጨማሪ ልምምድ አርሰናል ያከናውናል። በዛሬው ልምምድ ላይ ጋቢ የሚገኝ ከሆነ በፓላሱ ጨዋታ ላይ የቡድኑ አካል ይሆናል። ካልሆነ ግን ከቡድኑ ውጭ እንደሚሆን ነው እንግዲህ እየተጠበቀ የሚገኘው። በማዱኬ፣ ኦዲጋርድ፣ ሃቨርትዝ፣ ጄሱስ ጉዳይም አዲስ ነገር እንዳለም ተጠይቆ ነበር። በጣም ጥሩ እድገት እያሳዩ እንደሆነ ይሰማኛል። የተወሰኑ እንቅስቃሴዎችን ሁሉም ማድረግ ጀምረዋል። ሁሉም በተቻለ ፍጥነት ለመገኘት በጣም ፍቃደኞች ናቸው። ለዛ ከራሳቸው ኤክስትራ ነገሮች ለማድረግ የሞከሩ ነው። ነገር ግን በአሁኑ ጊዜ አንዳቸውም ለዚህኛው ጨዋታ አይመለሱም። እናም ለሚቀጥሉት ጊዜያቱም ከጉዳታቸው ጋር ይቆያሉ ሲል ነው ሚካኤል አርቴታ መግለጽ የቻለው። በመጀመሪያዎቹ 12 ጨዋታዎች 3 ጎሎች ብቻ ስለተቆጠረባቸውና የቼልሲን ሪከርድ ለመስበር ስላላቸው ተነሳሽነትም እንዲሁ ጠይቆ ነበር። ስለዚህ ጉዳይ ላይ 2-3 የተጠየቀ እና አንዳንዱ ጥያቄ አልፌዋለሁ፣ ምክንያቱም ተደጋጋሚ ስለዚህ ጉዳይ ስለተጠየቀ ማለት ነው። እንደዚህ አይነት ሪከርዶችን እንፈልጋለን አለ። ብዙ ሪከርዶችን እያገኘን ነው። በመጨረሻም ዋንጫዎችን እንዲያመጣ እንፈልጋለን እንደዚህ አይነት ሪከርዶች አለና ሪከርድ ብቻ መሆናቸው ሲሆን በአመቱ መጨረሻ አት ዘ ኤንድ ኦፍ ዘ ዴይ ዋንጫ እንዲሰጠን እንፈልጋለን ሪከርዶቹ። ነገር ግን በግልጽ ማድረግ በቻልን ቁጥር የምንፈልገውን ለማሳካት የበለጠ የተጠጋን እንደሆነ አስባለሁ እና ያ የመከላከል ሪከርዳችን በጣም ጥሩ ነው። ነገር ግን ወጥነት ያለው መሆን አለበት። የውድድሩ ዘመን መጀመሪያ ላይ ብቻ እንገኛለን። አላማችን ማሻሻል መቀጠል ነው። አሁን ብዙ ማድረግ እንደምንችል ይሰማናል። ነገም ያን ማድረግ አለብን ሲል ነው አርቴታ መናገር ይቻላል። ኢዜ በቅዳሜና
ሳምንቱ መጨረሻ ጨዋታ ላይ ከቀድሞ ክለቡ ጋር ነው የሚጫወተውና ስለዚህ ጉዳይም አንስቶ ነበረ። ባለፈው የውድድር ዘመን አንዳንድ ነጥቦችን ስለጣልነ ለኛ ትልቅ ጨዋታ ነው አለ እና ባለፈው ውድድር ዓመት ነጥብ ከቀሙን ቡድኖች አንዱ ፓላስ ነው። ከፓላስ ጋር ያለነው ሪከርድ በጣም አስገራሚ ነው። ፕሪማች ሪቪው ምሽት ላይ ሰራላችኋለሁ። ከፓላስ ጋር ያለነው ሪከርድ በጣም ሲበዛ አስገራሚ ነው። ግን ደግሞ ባለፈው ውድድር ዓመት አንድ ጨዋታ በአቻ ውጤት ተጠናቋል ከፓላስ ጋር። ስለዚህ የባለፈው ውድድር ዓመት ነጥብ ከቀሙን ቡድኖች ውስጥ አንዱ ነው እና ሚኬል አርቴታም ይሄን ነገር አስታውሷል። በተከታታይ አራተኛ ጨዋታ ነጥብ ካጣንባቸው ተጋጣሚዎች ጋር እንጫወታለን አለ እና በዚህ ውድድር ዘመን ያን ማድረግ እንችላለን፣ እነሱን ማሸነፍ እንችላለን። እሱን እያሳየን እንገኛለን። ትኩረታችን እዛ ላይ ነው አለና አራት ተከታታይ ጨዋታ ያለው እንግዲህ ከዌስትሃም ከኒውካስል እንዲሁም ደግሞ ባለፈው ሳምንት ከፉላም ጋር በተከታታይ ነጥብ ከሚጥልባቸው ቡድኖች ጋር ነጥብ መውሰድ መቻሉን በማስመልከት ነው ሚኬል አርቴታ እንደዛ ማለት ይቻላል። ስለዚህ ትኩረታችን በዛ ላይ ነው የሚሆን። ለኤብሪች የተለየ ታሪክ ነው አለ። ለፓላስ ያደረገው ነገር በጣም ልዩ ነው እና ጨዋታው ለሱ የተለየ ስሜት እንደሚፈጥር እናውቃለን። ነገር ግን አሁን ትኩረቱ በቡድኑ ላይ ነው ሲል ነው ሚኬል አርቴታ መግለጽ የቻለው። ከዚህ በፊት ከፓላስ ጋር ያደረጋቸው ጨዋታዎች ለዚህኛው ጨዋታ መልእክት ካላቸው ብሎ ጠይቀውት ነበረ። ምክንያቱም ቶታሊ አርሰናል ከፓላስ ጋር ያለው ሪከርድ በጣም አስገራሚ ነው። ወደ ኤምሬትስ መጥቶ ፓላስ ካሸነፈ በጣም ብዙ አመቱ ነው። ከ6 ዓመት በፊት ነው በሮይ ሆድሰን አማካኝነት ለመጨረሻ ጊዜ በኤምሬትስ ያሸነፈው። በ14 ዓመታት ውስጥ ደግሞ ወይ ነው በ14 አዌ ጌም ወደ ኤምሬትስ በመጣባቸው አጋጣሚዎች ደግሞ አንድ ድል ብቻ ነው ያለው፣ ያ የሮይ ሆድሰን ድል ብቻ ማለት ነውና ከፓላስ ጋር ነጥባችን በጣም ጥሩ ነው። ካለፉት 6 ጨዋታዎች በአንድ ጨዋታ ብቻ ተለያይተናል፣ 5ቱን አሸንፈናል ካላቻና ከፓላስ ጋር ያላቸው ሪከርድ ለዚህኛው ጨዋታ መልእክት እንዳለው ጠይቆት ነበር። በጣም የተለየ ውጤት ከፈለግን ከባለፈው አመት በተለየ ሁኔታ ነገሮች ማከናወን አለብን። እናም ያን ማድረግ አለብን። ፓላስ ምን እያደረገ እንዳለ ኦሊቨር ግራስነር ለክለቡ ምን እያደረገ እንደሆነ ውጤት እያገኙ እንደሆነ እናውቃለን። በምን አይነት መንገድም ጨዋታዎችን እየፈጸሙ እንደሆነ እናውቃለን። ስለዚህ በጣም ከባድ ጨዋታ ይሆናል ብዬ አስባለሁ። ነገር ግን በደጋፊዎቻችን ፊት እንደገና እንጫወታለን እና በሚገባን ደረጃ ከተጫወትን እና በሚገባን ሌቭል ሂት ካረግን የማሸነፍ ትልቅ እድል እንደሚኖረን እርግጠኛ ነን ሲል ነው ቴታ መናገር ይቻሉ። ከቡድኑ ጥንካሬ አንጻር ተጫዋቾች በቡድኑ ውስጥ ተጠባባቂ ማድረግ ስላለው ፈተናውን ተጠይቆ ነበር። አሁን ትልልቅ ተጫዋቾች እንግዲህ ፒየር ካፒዮን የመሰለ ተጫዋች እስካሁን ድረስ ለአርሰናል መጫወት አልቻለም። ሊያንድሮ ትሮሳርድ ቻምፒዮንስ ሊግ ጨዋታ ሲያልፈው ተመልክተናል። ኢተን ንዋኔሪ በተደጋጋሚ የመጫወቻ እድል ሲያጣ፣ ቢን ዋይት ከጉዳት ተመልሶ ተጠባባቂ ሲሆን እንመለከታለን። ሉዊስ ስማይሊ ስኬሊ ባለፈው ቻምፒዮንስ ሊግ ጨዋታ ምን እንዳደረገ ተመልክተናል። ግን ተጠባባቂ ወንበር ላይ ሲቀመጥ ለብዙ ጊዜ ተመልክተናልና ያለው የቡድን ፈተና ተጠይቆ ነበር። ምክንያቱም አንዳንድ መጫወት የሚገባቸው ተጫዋቾች ተጠባባቂ ስታደርጋቸው የቡድን ስኳድ ይረብሻሉና ያን ነገር እንዴት ማኔጅ እያደረገ እንዳለ ነው ሚኬል አርቴታ የተናገሩት። ሁለት ጎኖች አሉት አለ። አንደኛው ስሜታዊ ክፍሉ ነው አለ። ከግለሰቦች ጋር ከተጫዋቾች ጋር ያለኝ ትስስር ነው አለ። ማንኛውም ተጫዋች ተጠባባቂ ማድረግ አልፈልግም አለ። ሁሉም ተጫዋቾችን ማጫወት እፈልጋለሁ አለ። ያን ያህል ቅርብ ነን ከተጫዋቾች ጋር አለ። ግን ሁለተኛው በግልጽ ያለምንም ጥርጣሬ ባለፉት ጥቂት ዓመታት ውስጥ ከነበረን ሁኔታ ይልቅ ይሄኛውን እመርጣለሁ አለ። በሆነ ወቅት በጣም ትንሽ ስኳድ ነው የነበረን አለ። ስለዚህ በጣም ጠንካራ አካባቢ ኢንቫይሮንመንት መፍጠር እንፈልግ ነበር አለ። በእያንዳንዱ ጨዋታ በጣም ተወዳዳሪ፣ ተፎካካሪ ለቦታቸው የሚፋለሙ ተጫዋቾችን እንፈልጋለን። አሁን ያን መፍጠር ችለናል አለ። አላማው ይህ ነው አለ እና ማሳካት ከምንፈልገው ነገር አንጻር ሁላችንም በዚህኛው አቅጣጫ እንሄዳለን አለና ስሜታዊ የሆኑ ከነገር አንጻር ከጓደኞቹ ከተጫዋቾችን ተጠባባቂ ከማድረግ በላይ ሰፊ ስኳድ እንዲኖረው እንደሚፈልግና ያን አስቸጋሪ ነገር መልመድ እንደሚፈልግ ነው ሚኬል አርቴታ መግለጽ የቻለው። በማቴታ ወቅታዊ ብቃትም ተጠይቆ ነበር፣ እንዴት ማቆም እንደሚችሉ ተጠይቆ ነበር። በመጀመሪያ ደረጃ እንደ ቡድን ነው የሚያደርጉት ሁሉንም ነገር አለ። የአደረጃጀት ደረጃቸው አስገራሚ ነው። እንዴት ማጥቃት እንደሚፈልጉ ተጋጣሚዎቻቸውን ለማጥቃት እና ለመጉዳት የትኛውን ጊዜ እንደሚጠቀሙ ግልጽ የሆነ አላማ አላቸው አለ። ስለዚህ አስቸጋሪው ነገር የሚሆነው ቡድኑን መቆጣጠር ነው ከማቴታ በላይ አለ። ስለዚህ ምንጩን ማቆም ምናልባት ምርጡ መንገድ ሊሆን ይችላል አለ። ወደሱ የሚመጡ ኳሶችን ለመቆጣጠር መሞከር አለ። ከሱ ጋር በተወሰኑ ሁኔታዎች ውስጥ ኳሶች ሲገቡ አንድ ለአንድ በጣም ውጤታማና አስቸጋሪ እንደሆነ በቅርብ ዓመታት ተመልክተናል አለ። ስለዚህ ያንን ለማስወገድ መሞከር አለብን። ኳሱ ከሱ ከመድረሱ በፊት ኳሶችን ለመቆጣጠር መሞከር አለብን ሲል ነው ማቴታን ማቆም ስለሚገባው መንገድ መግለጽ ይቻለ ቴታ። ማክሰኞ ዕለት ጎል ካስቆጠረ በኋላ ከዩኬሬስ ጋር ስላደረገው ውይይት አድርጎ ከሆነ ምን አይነት ውይይት አድርጎ እንደሆነም ጠይቀውት ነበር። ውይይት አያስፈልግም አለ ሚኬል አርቴታ። ማቀፍ ብቻ ያላለ ይሄ ኢሞሽናል ሃግ አለና ተቃቀፍና አለና ስንመለከተው ከጨዋታው በኋላ ምን ያህል ደስተኛ እንደነበረ ትመለከታለን። ሁላችንም በጣም ደስተኞች ነን።
ብዬ አስባለሁ። ምክንያቱም ሙሉ በሙሉ የኬሪሽ ጎል ይገባው ነበረ ሲል ነው መናገር የቻለው ሚኬል አርቴታና ምንም አይነት ንግግር እንደማያስፈልግ የአድናቆት ማቅረፍ ሀግ ብቻ እንደሚያስፈልግ ነው መናገር የቻለው። እስካሁን ድረስ ከክፍት ጨዋታዎች 5 ጎሎች ብቻ እንዳስቆጠሩና ያ ያሳስበው እንደሆነ ተጠይቆ ነበር። በፍጹም አለ። ምክንያቱም እግር ኳስ እንደ ክፍት ጨዋታ እንደ ቆመ ኳስ እያልን ከፋፍለ የምንመለከተው አይደለም። እኔ ጨዋታዎችን የምመለከትበት መንገድ የተለየ ነው አለና ስለ ቆመ ኳስ አጠቃቀም ፐርፌክሽናቸው መናገር ጀምር። በስራ ነው ያመጣነው ሁሉንም ነገር አለ። በመጀመሪያ ደረጃ ባህሉን መፍጠር ነበረብን አለ። የጨዋታው አንድ ክፍል እንደሆነና ያ ክፍል አስፈላጊ እንደሆነ መረዳት ነው አለ። እግር ኳስ በብዙ መንገድ እየተሻሻለ ነው አለ። ተጋጣሚዎቻችን እኛ ላይ የሚያደርሱት ጫና እና ጥቃት በተለያየ መንገድ ከፍ እያለ ነው፣ ኢቮልቭ ያደረገ ነው እግር ኳስ አለ እና በተደጋጋሚ የሚከሰቱ ነገሮች ላይ ከፍ ማድረግ አለብህ አለ። ኢንተረስቲንግ ጉዳይና ብዙ ሰዎችን ሊማረክ የሚችል መናገር ቻለ። በእግር ኳስ ጨዋታ ውስጥ በ90 ደቂቃ ውስጥ ተደጋግሞ ከሚከሰቱ ነገሮች አንዱ የቆመ ኳስ ነው አለ። ስለዚህ ያን ነገር ማክሲማይዝ ማድረግ አለብህ አለ። ያን ነገር በምትጠቀምበት መንገድ ላይ ማሰብ አለብህ አለ። በጨዋታው ክፍለ ጊዜ ውስጥ አነስተኛ እድል የምታገኝባቸውን ጉዳዮች ላይ ነው ወይስ ደግሞ በጨዋታው ጉዳይ ውስጥ ተደጋግሞ የሚከሰቱ ላይ ነው ፎከስ ማድረግ ያለብህ አለ። ብዙ ሰዎች ትኩረት ማይሰጡት ነገር ሊሆን ይችላል አለ ሚኬል አርቴታ። ግን የቆመ ኳስ በጨዋታ ውስጥ ተደጋጋሚ የሚከሰት ነገር ነው አለ እና ሪል ነው አይደል? ይሄን ነገር ስታስቡት በጨዋታ ውስጥ 5 ኮርና ቢያንስ እስከ 10-15 የሚደርስ ኮርና ታገኛለህ። ብዙ ቅጣት ምቶችን ታገኛለህ እና እነዚህ ነገሮች ሲባክኑ ነው መመልከት ያለብህ ወይስ እነዚህ ነገሮች ማክሲማይዝ ስለማድረግ ነውና ሚኬል አርቴታ እነዚህ ነገሮች ማክሲማይዝ ስለማድረግ ነው እያሰብን ያለ ነው። በተደጋጋሚ የሚከሰቱ ነገሮችን ዋጋ እንዲኖራቸው ማድረግ። ስለዚህ ያንን ምክር ከፍ ለማድረግ እየሞከረ ነው። ከዚህም በላይ ለማሳደግ እንሞክራለን ሲል ነው መናገር የቻለ። ስለ ቆመ ኳስ አስፈላጊነት መቼ ማሰብ እንደጀመረ መቼ እንደገባውም ጠይቀውት ነበረና ይህ ነገር ይመስለኛል ለመጀመሪያ ጊዜ ሲናገር። እርግጥ እናውቃለን ኒኮላስ ሆይቨርን ወደ ማንቸስተር ሲቲ ስኳድ ከብሬንፎርድ ያመጣው እሱ ነው። ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነቱ ወቅት ምንም አይነት የሴት ፒስ ኮች አልነበረውም። ከዛ በኋላ በብሬንፎርድ ላይ የሚገኘውን ኒኮላስ ሆይቨርን ወደ ማንቸስተር ዩናይትድ እንዲመጣ ያግባባው ፔፕ ጋርዲዮላ ያግባባው ሚኬል አርቴታ ነው። ከዛ በኋላ በዛ ሲዝን ፔፕ ጋርዲዮላ ከቆመ ኳስ ምንም አይነት ጎሎች አልተቆጠረበትም ነበረ። ምንም አይነት ጎል ማለት ነው አልተቆጠረበትም ነበረ። 15 ጎል ደግሞ ከቆመ ኳስ አስቆጥሮ ነበር ኒኮላስ ሆይቨር እንደመጣና ጠየቁት። ያን እናውቃለን፣ ግን ለመጀመሪያ ጊዜ ነው ከጋዜጠኞች ጋር ስለዚህ ነገር ሲያወራ ሚኬል አርቴታ ከ10 ዓመት በፊት ነው አለ መሆን አለበት ብዬ አሰብኩ አለ። እዚህ አልነበርኩም፣ ነገር ግን ከ10 ዓመት በፊት ያን ማድረግ ትልቅ ነገር ነው ብዬ ተናግሬ ነበር እና ራይን ለመፈጸም ወይም ተግባራዊ ለማድረግ መሞከር ነበረብን። ያን ለማሳካት ያን የሚችሉ ሰዎችን መሰብሰብ ነበረብን አለ። ያን የሚችሉ ሰዎች ማለት ከሴት ፒስ አሰልጣኝነት ጋርና ከሴት ፒስ ጋር ጥሩ የሆኑ ሰዎችን መሰብሰብ እንዳስፈለገው ነው መናገር ይቻላል። በዋንጫ ፉክክር ውስጥ የኤምሬትስ ስታዲየም ድባብ አስፈላጊነትም ጠይቀውት ነበር። በጣም ቁልፍ ነው አለ። ኢትስ ካፒታል ነው ያለ። በጣም አስፈላጊ ከሆኑ ነገሮች አንዱ ነው እና እኔ የምወዳቸው ደጋፊዎች ወደ ስቴዲየም እንዲመጡ ብቻ አይደለም የምንፈልገው አለ፣ ከኛ ጋር ጨዋታቸውን እንዲጫወቱ እንፈልጋለን አለ። ይህ በጣም የተለየ ነገር ነው። ከኛ ጋር መጫወት ማለት ጨዋታውን መመልከት ትቶ በኢሞሽናል መደገፍ ማለት ነው እና እንደ ሲኒማ ቤት ሳይሆን በእያንዳንዱ የጨዋታ ክፍለ ጊዜ ውስጥ አብሮ ኢንተራፕት ማድረግ አብሮ መሳተፍ ማለት ነው እና በየጨዋታው እንዲሳተፉ እንፈልጋለን። ይህን ለማድረግ በተወሰነ ባህሪ በተወሰነ የሰውነት ቋንቋ ጥሩ ፈተና እሁድ ከሰዓት በኋላ ያን ነገር እንፈልጋለን። 2 ሰዓት ቀድመው ወደ ስታዲየም እንዲገቡ ከትልቅ የሻምፒዮንስ ሊግ ጨዋታ በኋላ እንዴት የኛውን ጨዋታ መጫወት እንደምንችል እንዲመለከቱ ወደ ሌላ እርምጃ እንድንሄድ የነሱ ከኋላ ያለ ድጋፍ እንደሚያስፈልገ መረዳት አለባቸው እና ያን የሚያውቁ ይመስለኛል። ስለዚህ ያን ማየት እፈልጋለሁ ሲል ነው ሚኬል አርቴታ ለደጋፊዎቹ አስተያየቱን መስጠት ይቻላል። ከቀድሞ ክለብ ጋር መጫወት ምን እንደሚመስል ስለ ኤብሬች ዚም ደግሞ ጠይቀውት ነበረ። በውስጥ የሆነ ነገር አለ አለ፣ ታሪክ አለ፣ ብዙ ስሜቶች አሉ፣ በጣም የተጣበቀ ግንኙነት አለ። አንዴ ከገባህና በዚህ አስተሳሰብ ውስጥ ከሄድክ አንድ ቀን ለማሸነፍ የበለጠ ፍላጎት አለ። ምክንያቱም ስኬታማ ለመሆን ከዛ ክለብ ጋር ትተሳሰራለህ አለ እና ግን ያን ክለብ ለመልቀቅ ወስናል። የተሻለ ነገር ፈልገው ወስናል። ስለዚህ ያን ነገር ለማሳካት መሞከር አለብን። ኤብሬች ለዚያ ዝግጁ እንደሚሆን እርግጠኛ ነኝ ሲል መናገር ይቻላል። ከዛ ክለብ ጋር የሆነ ነገር ሊኖረው ይችላል፣ ግን ደግሞ ከዛ ክለብ ሻል ያለ ነገር ይገባኛል እና እያንዳንዱ ጨዋታ ማሸነፍ ይገባኛል ብሎ የሚያስብ ከሆነ ያን ነገር ማድረግ አለበት። ያ ማለት ደግሞ ፓላስ ላይ ጥሩ መጫወት አለበት ሲል ነው መግለጽ የቻለው ሚኬል አርቴታ። ከ10 ዓመት በፊት ስለቆሙ ኳሶች አስፈላጊነት እንዴት እንደተረዳ በድጋሚ ጠይቀውት ነበረ። በዓለም ላይ ካሉ ምርጥ አሰልጣኞች ጋር በሲቲ ቤት ውስጥ ነበርኩ አለ። እንዴት መሻሻል እንዳለብን ማየት ችያለሁ አለ። ግልጽ ነበር፣ ምክንያቱም በሆነ ወቅት ያን እያደረግኩ ነበር አለ። በዓለም ላይ ይህን ለማድረግ ምርጡ ሰው
ስላልነበርኩ ስለዚህ በዓለም ላይ ምርጡ ሰው ካልሆንኩ እሱን ለማድረግ ምርጡ ዘዴ ካልሆንኩ ለማሻሻል የሚረዱኝ ነገሮች ማድረግ አለብኛል። የቆመ ኳስን ማሰልጠን ምርጡ ሰው አይደለም ማለት ግን ያ አስፈላጊ እንደሆነ ተረድቷል። ስለዚህ ያን ማድረግ ከሚችሉ ሰዎች ጋር መገናኘት ነበረብኛል እና መቼ መከሰት እንደጀመረ ወዲያውኑ ማየት ይችላሉ። ነገር ግን በዚያ ብቻ የተጀመረ አይደለም ማለት በእያንዳንዱ ሽግግር ውስጥ ካለው የመከላከል ክፍል ጋር ተመሳሳይ ነው አለ። ሁሌም ስለመሻሻሎች አስባለሁ አለ። ምርጥ ስለመሆን አስባለሁ አለ። በእያንዳንዱ የሜዳ ክፍል ውስጥ ኪዮሶችን ጨምሮ ምርጥ መሆን አስባለሁ አለ። ኪዮስ ማኔጅ ማድረግና ኪዮስ መፍጠር እንፈልጋለሁ አለ። ኪዮስ መፍጠር ማለት አሁን አርሰናል የቆመ ኳስ ሲያገኝ ተመልክታችሁ ከሆነ አርሰናል ተጫዋቾች እርስ በርስ ያወራሉ። የሚያወሩት አዲስ ታክቲክ አይደለም የሚነጋገሩት የተቃራኒ ቡድን ተጫዋቾችን መረበሽ ነው። እነሱ ያላቸው ካሪዝማና አውራ አለ። የቆመ ኳስን የማስቆጠር ማለት ጋቢ ማጋለሽና ሳሊባ ሲወያዩ ዩኬሬሽ ወይም ደግሞ ሌሎች ተጫዋቾች እርስ በርስ ሲወያዩ የተቃራኒ ቡድን ኪዮስ ውስጥ ይገባል፣ ትርምስ ውስጥ ይገባል ማለት ነውና ትርምሶችን ማኔጅ ማድረግ፣ ትርምሶችን መፍጠር፣ ስለ ፖዚሽን ማጥቃት፣ ብሎ ብሎኮችን መከላከል ማጥቃት እና እያንዳንዱን የሜዳ ክፍልና እያንዳንዱ የጨዋታ ክፍል እንዴት መቆጣጠር እንዳለብን እንዴት ማሳደግ እንዳለብን አስብ ነበር። ያ አንዱ ነው ከሴት ፒስ ሲል ነው ሚኬል አርቴታ መግለጽ የቻለው ማለት ነው። ሌላ ስለ ራይስ የቆሙ ኳሶችን መምታትም እንዲሁ ተጠይቆ ነበረ ስለ ማሻሻሉ ማለት ነው። እንደገና በዚህ ውድድር ዘመን አቋሙ ትንሽ እንደተለወጠ የሚገልጹ አንዳንድ ንግግሮችን ሰምቻለሁ አለ። አቋሙ የተለወጠው መጠነኛ የፖዚሽን ለውጥ ስላደረገ ነው አለ። አሁን ከ8 ቁጥር ደንበኛ የዳብል ፒቮት 6 ቁጥር ተጫዋች ሆኗል ራይስ እንደምንመለከተው ማለት ነው። እና ስለዛ አስተያየቶች ሲሰጡ አቋሙ በጥቂቱም እንደወረደ ሲነገር እሰማለሁ አለ። ግን አንድ ሙሉ የሚባል ኮምፕሌት ተጫዋች ሁሉንም ነገር ማድረግ መቻል አለበት አለ። ያንን ማድረግ አቅም አለው ራይስ እና ያን ያረገ ነው። ስለዚህ አንድን ተጫዋች ማሻሻል፣ ወደ ቡድኑ ሌላ ነገር ማምጣት መጀመር፣ በተለይ ደግሞ ስለ ጎሎች ማስቆጠርና የተጋጣሚ ቡድን አደጋን መጠበቅ መቻልን ራይዝ ማድረግ የሚችለው ነገር ነው እና በዛ መንገድ እያሻሻለ ነው የምንገኘው። አንዱ የሴት ፒስ የሚመታበት መንገድ ከዛ የመጣ ነው ሲል ነው መግለጽ ይቻላል። ሌላኛው ዙቢሜንዲ በአማካኝ ክፍል ላይ ምን እንደጨመረም እንዲሁ ጠይቀውት ነበረ። እያንዳንዱ ተጫዋች የተለየ ነው አለ እና አስደናቂ የመሃል ተጫዋቾች አሉ እና እሱም ከነዛዎች አንዱ ነው አለ። አንዳንድ ነገሮችን ለመረዳት አስቸጋሪ በሆነ መንገድ ውስጥ መረጋጋትን ያመጣላል አለ። ከዚያም አደጋን ስካን አድርጎ የሚያውቅበት መንገድ በጣም የተለየ መንገድ ነው አለ። በእውነት ምን እየተከናወነ እንዳለ በአስደናቂ ሁኔታ ይገነዘባል አለ። ከጨዋታው የሆነ ነገር ይማራል አለ እና የትኛውን ቦታ መሸፈን እንዳለበት የትኛውንም ቦታ ደግሞ መክፈት እንዳለበት አሎክ ማድረግ እንዳለበት ያውቃል አለ እና የቡድን ጓደኞቹ ከሱ ርቀው ሲሄዱ ወይም ደግሞ ለማጥቃት ማለት ነው አብሯቸው ይጓዛል አለ። ያና ግቦችን መጨመር ከቻለ የበለጠ የተሻለ እየሆነ ይመጣል አለና ግቦችን ከዚህ በላይ ማስቆጠር እንዳለበት ነው ለመግለጽ የሞከረው ማርቲን ዙቢሜንዲን በተመለከተ ማለት ከሱ የበለጠ የሚመጣ ነገር ካለም ጠይቀውት ነበረ። ብዙ ተጨማሪ ነገሮች አሉ አለ። የቡድን አጋሮችን በተረዳ ቁጥር እነሱ የሚሮጧቸውን ግንኙነቶች እነሱ የሚያደርጓቸውን ነገሮች የበለጠ እየተረዳ በመጣ ቁጥር ክህሎቱ ደረጃዎች ከፍ እያሉ ይመጣሉ ብዬ አስባለሁ። ያኔ አሁን ከሚሰጠን ነገር በላይ ማርቲን ዙቢሜንዲ ለኛ መስጠት ይችላል ሲል ነው ሚኬል አርቴታ መግለጽ የቻሉ። ቡድኖች ወደ እሱ አስተሳሰብ መሄድ እየቻሉ ስለመሆኑ ተጠይቆ ነበረ። አሁን ሚኬል አርቴታ ኮፒ የሚደረግ አሰልጣኝ እየሆነ መጥቷል አይደል? ላለፉት አመታት በኮንሲስተንሲ የዋንጫ ተፎካካሪ መሆን ይችላል፣ ዋንጫ ባያነሳ ማለት ነው። ስለዚህ አሰልጣኞች ከሱ የሚማሯቸው ነገሮች እንዳሉ እየተመለከትን እንገኛለን። ለምሳሌ ሴት ፒስ፣ የእጅ ውርዋሮች አስፈላጊነት፣ እንደዚህ ነገር ጌምን ኮንትሮል ስለማድረግ እንደዚህ ነገሮች ማለት ነውና አላቅም ግን የበለጠ አስፈላጊ ነው ብዬ አይደለም። የበለጠ አስፈላጊ ስለመሆኑ እርግጠኛ አይደለም። በኩል ደረጃ አስፈላጊ ሊሆን ይችላል ሰዎች ካንተ ኮፒ ነገሮች ማድረጋቸው፣ ግን የሚሆነው በጨዋታዎች ውስጥ በተደጋጋሚ የሚከሰት ነገር በትክክል መቆጣጠር ያለብህ ይመስለኛል አለ። የተጋጣሚ ቡድን የመጉዳት እድል በተደጋጋሚ በጨዋታ ውስጥ የሚከሰቱ ነገሮችን ማኔጅ በምታረግበት መንገድ ነው እና ያን ለማድረግ የሞከር ነው። ስለዚህ የተጋጣሚ ቡድናችን የበለጠ የተሻሻሉ የሚመጡ ከሆነ እናም የበለጠ ከኛ የሚማሯቸው ነገሮች ካሉ እኛም ደግሞ በተመሳሳይ ነገሮችን ከፍ ያደረግን መሄድ እንዳለብን ይሰማኛል ሲል ነው መናገር ይቻለ። የቼልሲን 15 ግቦች የተቆጠረበት ሪከርድ መስበር ይችል እንደሆነም ተጠይቀውት ነበር። ቼልሲ በአንድ ሲዝን 15 ጎሎች ብቻ የተቆጠረበት አመት አለ። አርሰናል አሁን 12 ጨዋታዎችን አከናውኗል በሁሉም ውድድሮች። በሊጉ ደግሞ 8 ጨዋታዎችን አከናውኖ 3 ጎሎች ብቻ ነው የተቆጠሩበትና ይህን ሪከርድ መስመር ስለመቻሉም ጠይቀውት ነበረ። በዚህ ጥያቄ ውስጥ ኢፍ የሚለው ጥያቄ 3 ጊዜ ደጋግመ ጠቅሰዋል አለው ጋዜጠኛውን። ማድረግ ትችላለህ ኢፍ ኢት ካን እያለ ጠይቆት ነበርና 3 ጊዜ ጠቅሰዋል አለ። እናም በእግር ኳስ ውስጥ ከሆነ እያልክ የምትጠቅስ ከሆነ ኢፍ የምትል ከሆነ ሊገመት የማይችል ነገር ነው ማለት ነው የምታነሳው ነገር። ስለዚህ ነገሮች ማየት አለብን አለ።
እያደረግናቸው ነው ባሉ ነገሮች ማተኮር አለብን። እጅግ በጣም ከባድ እንደሆነ እናውቃለን። በተከታታይ ጥሩ ነገር እየሰራ ነው። ማሻሻል ከቻልን የበለጠ ጥሩ እየሆነ ከመጣን ከዚህም በላይ ጠንካሮች እየሆነ ከመጣን በውድድሩ መጨረሻ ላይ የት እንደምንደርስ መመልከት አለብን። ግን አንተ ስትጠይቀን ገና ኢፍ ምትል ከሆነ ነገሩ ከባድ እንደሆነ መረዳት ይቻላል ሲል ነው ሚካኤል አርቴታ መመለስ የቻለ። ከክፍት ጨዋታ አንድ ጎል ብቻ ስለመቆጠረባቸው ወይም ስለተቆጠረባቸውም ተጠይቆ ነበረ። እንግዲህ አንደኛው አርሰናል የተቆጠረበት ጎል ከሴት ፒስ የዙቢሜንዲ አሉ የሶቦዝ ላይ ጎል ነው። አንደኛው ደግሞ በኒውካስል ጨዋታ የቮልቲሜዲ ጎል ነው። እና በክፍት ጨዋታ የተቆጠረው የሃላንድ ጎል ብቻ ነውና ስለዚህ ጠይቀውት ነበር። በግልጽ ሲታይ እጅግ በጣም አዎንታዊ ነገር ነው። በታሪካችን ለመጀመሪያ ጊዜ የተከሰተ ከሆነ አለ። ምክንያቱም በ8 ጨዋታ 3 ጎሎች ብቻ የተቆጠረበት አጋጣሚ በአርሰናል እግር ኳስ ታሪክ ውስጥ አንዴ ብቻ ነው እና በታሪካችን ውስጥ የተከሰተው አንዴ ብቻ ከሆነ ማድረግ የምንችለው ነገር ምን ያህል ከባድ እንደሆነ የሚያሳይ ይመስለኛል። ወይንም እያደረግነው ያለው ነገር ምን ያህል አስፈላጊ እንደሆነ የሚያሳይ ይመስለኛል። በትኩረት አሁንም እናደርገዋለን። ያን ነገር በመስራታችን በጣም ደስተኞች ነን። እናም አሁን ማድረግ ስለማስቀጠል ማሰብ አለብን። በዚህ ደረጃ በታሪካችን ለመጀመሪያ ጊዜ የተከሰተ ያለን ነገር ስለማስቀጠል ማሰብ አለብን ሲል ነው ሚካኤል አርቴታ መናገር የቻለው። በመጨረሻ ያነሳው ጉዳይ ከሰሞኑ የአርሰናል ተጫዋቾች ከአትሌቲኮ ማድሪድ ጨዋታ በኋላ ራት በልተው ነበር ተሰብስበውና ስለዚህ ጉዳይ ጠይቀውት ነበረ። ለምን የተሰባሰባችሁት ብሎ ጠየቀው ጋዜጠኛው። ራት ለመብላት ነው አለ። ያ ነገር ምን ይሰጣል በቡድን ውስጥ አለ። በየሳምንቱ በየ3 ቀኑ ጨዋታዎች እናደርጋለን። አብረን ነው የምንቆየው፣ ግን ደግሞ በተለየ መንገድ አብረን ጌት ቱጌዘር ማድረግ አለብን፣ አብረን መቆየት አለብን እና ያ የተለየ መንገድ ነው። ተጫዋቾችን እንደ ሰው መገናኘት እንደ ሰው አብሮ ማሳለፍ አለባቸው። ያ ጥሩ ስሜት የሚሰጥ ይመስለኛል። ያን ለማድረግ ነው የሞከርነው አለ። ተደጋጋሚ ያን ነገር ታደርጋላችሁ፣ በዚህ ዓመት ራት አብራችሁ ትበላላችሁ አሉ። ይሄኛው ነገር የቡድን ማኔጅመንት ነው የሚወስነው ሲል ሚካኤል አርቴታ መግለጽ ቻለና ፕሬስ ኮንፈረንሱን አጠናቀቀ ማለት ነው። የሚካኤል አርቴታ ፕሬስ ኮንፈረንስ ይህን ይመስል ነበረ። ምሽት ላይ በፕሪማች ሪቪው እንገናኛለን። በጣም ኢንተረስቲንግ ጉዳዮችን አነሳለሁ በፕሪማች ሪቪው እና እንዳጠፉ ምሽት ላይ ይህን ቻናል እንደገና መጎብኘታችሁ አይረሳ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የሚካኤል አርቴታን ፕሬስ ኮንፈረንስ እንዴት ተመለከታችሁት? እሱን ደግሞ ጻፉልኝ። ባይ